ኢሳያስ ገለጻ እዚህ ላይ ክቡራን ተመልካቾቻችን ምን ረዳው ክንፍ ያላቸው ክራፍቶች እንደነበሩ እንግዲህ ዛሬ 2700 ዓመት ገልጾታል ማለት ነው። ኤርክራፍት እንደነበረ ነው የገለጠው። ምንድነው ያለው? በኢትዮጵያ ወንዞች ማዶ ላለች ይላል ክንፍ ያላቸው መርከቦች ላሉባት ሀገር ይላል በእሳት ፈረሶች ላይ ተቀምጠው ይላልና እነዚህ እሳት ፈረሶች ምንድናቸው? ኢትዮጵያ ከክርስቶስ ልደት በፊት ስለነበራት በአየር ላይ ስለሚበሩ መንኮራኩሮቿ ምን ተጽፏል? ኪሩቤል የተሸከሙትን ሰረገላዊ መንኮራኩር ተመልክቷል። አራት ፊት አላቸው። ተመልካቾቻችን ዛሬ የምነግራችሁ እጅግ አስገራሚ ነገር ነው። ስለ ጥንታዊ በራሪ መሳሪያዎች ነው ምነግራችሁ። ምናልባት ልትገረሙ ትችላላችሁ። እንደ ኤሮፕሌን እኮ የተሰራው በ1910 አካባቢ ነው። የምን በራሪ ነገር አለ ልትሉኝ ትችላላችሁ። ዛሬ ግን እጅን በአፍ ላይ የሚያስጭን መረጃዎች ነው ምነግራችሁ ክቡራን ተመልካቾቻችን። እስቲ ዝም ብላችሁ አስቡት። በጣም ዓለም ከተፈጠረ ጀምሮ ያለውን ብዙ አመታትን ዝም ብላችሁ ሺዎችን ብለን እንኳን ብናስብ አመታትን አስቡ። እንዴት እስካሁን ድረስ ሰዎች ወደ ላይ መብረር አልቻሉም? አሁን እንዴት ሊሆን ቻለ የሚለው ሁሌ በአእምሮ ይመጣ ነበረ። ለምሳሌ እንግዲህ እነዚህ ቴክኖሎጂዎች ከብዙ ሺህ ዓመታት በፊት አልነበሩም ወይ? እንዴት ነው ሰዎች ማለት ወፎች ሲበሩ ይመለከታሉ፣ ኦር ንስሮች ሁሉም ሲበሩ በሰማይ ላይ ያሉና ለመብረር ሙከራ አድርገው ያውቃሉ ወይ ሳያውቁም የሚለው ጥያቄ ሁሌ በአእምሮ ይመላለስ ነበር፣ በተለይ ትንሽ ልጅ በሆንኩበት ሰዓት። አሁን ግን እንግዲህ ዛሬ ማቀርብላችሁ በተለያዩ ዓለም ያሉ ከክርስቶስ ልደት በፊት ጀምሮ ያለው ነው ምነግራችሁ። በተለያዩ ሚቶሎጂዎች ወይም አፈታሪኮቻቸው ሊሆን ይችላል፣ ባህሎቻቸው ሊሆን ይችላል፣ በሃይማኖታዊ ጽሑፎች ሊሆን ይችላል፣ በተለይ ተቀርጸው በተገኙ በድንጋይ ላይ በተለያዩ ቦታዎች ላይ የበራሪ አካላት ሞዴሎች ሊሆን ይችላል። እነዚህን ሁሉ ጠቅለል አድርጌ ነው ክቡራን ተመልካቾቻችን ምነግራችሁ። በተለይ በዚህ ምርምር ውስጥ ላላችሁ ሰዎች በጣም ገራሚ መረጃዎችና ማስረጃዎችን ነው ምነግራችሁ። በተለይ እንግዲህ ወደ ላይ ለመብረር ስበትን መቋቋም ያስፈልጋል። ስለዚህ ነገርም በተወሰነ መልኩ ዳስስላችኋለሁ እና እነዚህ ቴክኖሎጂዎች እስከነበሩ በድንገት የጠፉ ምን አወደማቸው የሚለውንም እንድታስቡት እንድታሰላስሉት መልእክቴን በመስጠት የዛሬውን መርሃ ግብራችንን ጀምረናል። ክቡራን ተመልካቾቻችን ላይክ በማድረግ ሐሳብ አስተያየታችሁን በመስጠት ከኔ ጋር አብራችሁን እንድትቆዩ መልእክቴ ነው። እንግዲህ ዛሬ ወደ 6 ነገሮችን ነው ምነግራችሁ ጊዜ ካለኝ ማለት ነው። ከሌለኝ ደግሞ በክፍል 2 ላይ ላቀርበው እችላለሁ፣ ግን በተቻለኝ አቅም በዚሁ መርሃ ግብር ላይ ለመጠቅለል እሞክራለሁ የሚል ሐሳቤ ነው ያለኝ። አንደኛ ዛሬ ምነግራችሁ በአየር ላይ ስለሚበሩ ነገሮች ነው። በቃ የስበትን ሕግ ጥሰው በአየር ላይ መብረር ስለሚችሉ የተለያዩ መንኮራኩሮችና ሰረገላዎች ነው ልነግራችሁ የምችለው። ይሄ እንግዲህ በመጀመሪያ ምነግራችሁ በመጽሐፍ ቅዱስ ውስጥ የተጠቀሱ የተለያዩ መንኮራኩሮችን ነው ምነግራችሁ። ይሄ አንደኛው ክፍል ነው። ሁለተኛው ደግሞ በተለያዩ ሀገር ባሉ ታሪኮች፣ ባህሎች ውስጥ የተጠቀሱ መንኮራኩሮችን ወይም ሰረገላዎችን ነው ምነግራችሁ። ሶስተኛ በጥንታዊ ሰነዶች ወይም መዛግብት ውስጥ የተጻፉ የተሳሉ ሊሆን ይችላል፣ በተቀርጸው የተገኙ ሊሆን ይችላል መንኮራኩሮችን ነው ምነግራችሁ ክቡራን ተመልካቾቻችን። አራተኛ ደግሞ ተፈጥሯዊ በሆኑ እንስሳት ከምንለው አዕዋፍ በተለይ በአንስርቶች ወይም በንስሮች የታገዘ ወደ ሰማይ የተደረገ በረራ የሚገልጹ ሰነዶችን ነው ማቀርብላችሁ። አምስተኛ ደግሞ በተወሰነ መልኩ ባለፉት ጊዜያት ደጋግመን ስላነሳናቸው ዛሬ ግን በጣም በጥቂት ደቂቃዎች ውስጥ የማይታዩ በራሪ አካላት ወይም መንኮራኩሮች በሰማይ ላይ ሊሆን ይችላል ዩኤፍኦ የሚባሉትን በተወሰነ መልኩ ትንሽ ብቻ ዳሰስ አደርገዋለሁ። ከጥንቱ ካሁኑ ሳይሆን ከጥንቱ ተነስቼ ነው። ሌላ ምነግራችሁ በኢትዮጵያ መንኮራኩሮች ብዙዎቻችሁ ደግሞ ይሄን ለመስማት ነው ጓጉታችኋል ብዬ አስባለሁና ስለ ኢትዮጵያ መንኮራኩሮች ኢትዮጵያ ከክርስቶስ ልደት በፊት ስለነበራት በአየር ላይ ስለሚበሩ መንኮራኩሮቿ ምን ተጽፏል? እንግዲህ አሁን እነዚህ ነገሮች ነው ማቀርብላችሁ ክቡራን ተመልካቾቻችን። እንግዲህ የጥንታዊያት መዛግብት ተመራማሪ ከመሆኔም አንጻር እነዚህን ሁሉ ነገር የግዴታ ማወቅ ማቅረብ ተገቢ ነው። ማወቅም ካውቆም ደግሞ ማሳወቅ ተገቢ ነው ብዬ ስለማምን ነው።
ክቡራን ተመልካቾቻችን ስለነዚህ መንኮራኩሮች ጠቅለል አድርገን እናቀርባለን። አሁን ካለው ኤርክራፍት ጋር እናንተ በማነጻጸር የፈለጋችሁትን ነገር ልትሉ ትችላላችሁ ብዬ አስባለሁ። ክቡራን ተመልካቾቻችን እስቲ በመጽሐፍ ቅዱስ ውስጥ እንዴት ተገልጸዋል እነዚህ መንኮራኩሮች የሚለውን ነው መጀመሪያ ልነግራችሁ የምፈልገው። ከብዙ ሺህ ዓመት በፊት ማለት ነው። ለምሳሌ የመላእክት መንኮራኩር ብለን እንወስዳለን። የመጀመሪያው የመላእክት ሰረገላ ወይም የመላእክት መንኮራኩር የሚባል ነው። ይሄ እንግዲህ ሴሌስቲያል ቻሪዮት ይባላል በቴዎሎጂ፣ ወይም ሰማያዊ ሰረገላ ወይም ሰማያዊ መንኮራኩር በአማርኛው መውሰድ እንችላለን። ብዙ ማለት ይቻላል፣ ነገር ግን ባጭሩ ነው መጥቀስ መፈልገው እናንተ እንድታሰፉ ትፈልጋለሁ። ለምሳሌ ቅድመ ልደተ ክርስቶስ ወደ 622 ዘመን ቀደም ብሎ የነበረው ወይም የዛሬ 2600 ዓመት ገደማ የነበረው ሕዝቅኤል በተለይ ኮቦር በሚባለው ወንዝ ተቀምጦ ኪሩቤል የተሸከሙትን ሰረገላዊ መንኮራኩር ተመልክቷል። አራት ፊት አላቸው። የሰው መልክ፣ የአንበሳ መልክ፣ የንስር መልክና የላም መልክ በአጠቃላይ 16 ናቸው። 12ቱ ከውስጥ 4ቱ ከአፋ ሆነው ተመልክቷል። እንግዲህ ይሄ ምን ይባላል? ሰማያዊ መንኮራኩር ወይም መላእክት የተሸከሙት ሰረገላ ወይም መንኮራኩር በመባል ይታወቃል። ይሄ እንግዲህ በዚህ ላይ ብዙ የጻፉ አሉ፣ ብዙ የተመራመሩ አሉ። ስለዚህ እዛ ውስጥ አልገባም። በተለይ መላእክት ያን ሰረገላ ይዘው ይበሩ እንደነበረ ተመልክቷቸዋል። ይሄ እንግዲህ የመላእክት ሰረገላ ብለን መውሰድ እንችላለን። ሌላው በስነ ፍጥረት መጻሕፍት ላይ በተለይ ደግሞ አክሲማሮስ በሚባለው መጻሕፍት ላይ ምን ይላል? ወለዳግም ጾታ አሰርቱ ስሞሙ ሊቃናት ወሊቆሙ ሰላትያል እለይጽያኑ በአፍራሰ እሳት ይላል። ሊቃናት የሚባሉ የመላእክት ነገዶች አሉ ይላል። በተለይ ኪሩቤል፣ ሱራፌል፣ ኃይላት፣ አርባብ፣ መናብር፣ ስልጣናት፣ ሊቃናት፣ መኳንንት፣ መላእክት ተብለው እንደሚከፈሉ በመግለጥ ኤረር በተባለችው ሰማይ ላይ ሊቃናት የሚባሉ አሉ ይላል። ብራናውን ስክሪኑ ላይ ማየት ትችላላችሁ። አለቃቸው ሰላትያል የተባለ መልአክ ነው። እነዚህ የፈረስ ባልደራስ ብሎ ነው የሚገልጻቸውና የእሳት ፈረስ ላይ ተቀምጠው ይላል። እንግዲህ ይሄ በጣም ረቂቅ ነገር ነው። ምንድን ነው ማለት ነው? ለጽያኑ በአፍራስ እሳት በእሳት ፈረሶች ላይ ተቀምጠው የእሳት ጥሩር ተጎናጽፈው በተለይ በከዋክብት አምሳል የብርሃን ሰላጢን ይዘው በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ የባህር ፍጥረታትን የሚጠብቁ ናቸው ካለ በኋላ በአፍራስ እሳት በእሳት ፈረሶች ላይ ተቀምጠው ይላል እና እነዚህ እሳት ፈረሶች ምንድን ናቸው ብለንም እንግዲህ ይህን ረቂቁን ዓለምም ማሰብም መመርመርም በአቅማችን እንችላለን የሚል እሳቤ ያለኝ። ይህ እንግዲህ የመላእክት ሰረገላ ወይም የመላእክት መንኮራኩር ብለን ልንወስድ እንችላለን። ይሄ ረቂቅ ነገር ነው። ሁለተኛው ደግሞ የእሳት ሰረገላ ብሎ የሚገልጸው መጽሐፍ ቅዱስ አለ። ወይም የእሳት መንኮራኩር በተለይ ኤልያስን ይዞት የወጣው የእሳት ሰረገላ ምንድን ነው የሚለውን ነገር ነው የምናየው። እንደውም ቅዱሱ መጽሐፍ ምን ይላል? እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው ይላል እና ኤልያስም በአውሎ ነፋስ ወደ ሰማይ ወጣ ይላል። እንግዲህ ኤልሳዕም አይቶ ይላል፣ በተለይ ደቀ መዝሙሩ ኤልሳ ነበረ። ኤልሳዕም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረስ ብሎ ጮኸ ይላል እና ምንድን ነው የእሳት ፈረሶች መጡ ነው የሚለው እዚህ ላይ የእሳት ፈረሶችና ሰረገላዎችና ምንድነው ያለው? የእስራኤል ሰረገላና ፈረሶች ብሎ ጮኸ ነው የሚለው ሁለተኛ ነገሥት 3:11 ላይ እና ምንድነው ያየው? የእሳት ፈረሶች ብሎ ነው የገለጠውና አፍራስ እሳቶች ምንድናቸውና የእሳት ሰረገላ ብሎ ወይም የእሳት መንኮራኩር ብሎ ነው የሚገልጸው። እንግዲህ መላእክት ነው ያሳረጉት ማለት ነው። ሲያሳረጉትም ደግሞ የእሳት መንኮራኩር ወይም ሰረገላ ላይ ያሰረገላ ደግሞ በእሳት ፈረሶች የተያያዘ ነው። እንግዲህ ይሄ እሳታማ ሰረገላ ወይም እሳታማ ፈረሶች ብለን መውሰድ እንችላለን። ይሄ በጣም የሚገርም ነው። ሌላው ይሄ እንግዲህ በረቂቁ ዓለም ያለ መንኮራኩር ወይም ሰረገላ ብለን ስናስብ በሰማያት ሌላ ደግሞ መልሶ የቅዱሱ መጽሐፍ በተለይ ዛሬ 2700 ዓመት በፊት የነበረው ኢሳይያስ ግን አይ ቲንክ ይሄ ሰማያዊ ሳይሆን በሰው የተሰራ ኤርክራፍት እንደነበረ ነው የገለጠው። ምንድነው ያለው? በኢትዮጵያ ወንዞች ማዶ ላለች ይላል ክንፍ ያላቸው መርከቦች ላሉባት ሀገር ይላል። በደንብ አድርገን ነው። ይሄ በጣም ነው የሚገርመኝ። በተለይ ኢሳይያስ 18:1 ሳነብ ሁሌ ይገርመኛልና
ማናት ያቺ ሀገር ነው እንግዲህ በኢትዮጵያ ወንዞች ማዶ ላለች ካለ በኋላ ክንፍ ያላቸው መርከቦች ያሉባት። እንግዲህ ክንፍ ያለው መርከብ ምን ማለት ነው? ኤርክራፍት ማለት እኮ ነው። ክቡራን ተመልካቾቻችን ቃል በቃል ነው ያስቀመጠው። መርከብ ክንፍ የለውም፣ ክንፍ ለመብረር ነው። ምን ጊዜ ክንፍ ካለ መብረር ነውና እንደ መርከብ ነው ቅርጹ ማለት ነው። ይሄ እንግዲህ የተሰራ መሆኑ ያመለክታል። ሰዎች ሰርተውታል ማለት ነውና ቃል በቃል ነው በኢትዮጵያ ወንዞች ማዶ ላለች ክንፍ ያላቸው መርከቦች ላሉባት ሀገር ወዮላት ይላል። ስለዚህ የተሰራ ነበር ማለት ነው። በአየር ላይ የሚቀስፍ ነው ክንፍ እንጂ የባህሩ ምንም ክንፍ የሚፈልግ ነገር አይደለም። እንደ ኢሳያስ ገለጻ እዚህ ላይ ክቡራን ተመልካቾቻችን የምንረዳው ክንፍ ያላቸው ክራፍቶች እንደነበሩ እንግዲህ የዛሬ 2700 ዓመት ገልጾታል ማለት ነው። ይሄ እንግዲህ በቅዱስ መጽሐፍ ውስጥ የተጠቀሰ እውነት ነው። ስለዚህ ይሄንን እንድትመረምሩት በተለይ ጥናት የምታደርጉ ሰዎች መነሻ እንዲሆናችሁ ነው ጠቆም የማደርጋችሁ። አሁን በሌሎች ታሪኮች ውስጥ የተጠቀሱትን በዝርዝር ወደምናይበት ክፍላችን ገብተናል። ክቡራን ተመልካቾቻችን እንግዲህ በግሪክ በህንድ በተለይ በጣም እንደዚህ አይነት ነገሮች በጥንታዊ ሰነዶች ላይ በስፋት ተጽፈዋል። ለምሳሌ በግሪክ አፈ ታሪክ ዴዳሉስ የሚባል ከፍተኛ ጠቢብ ልክ እንደ ወፍ አይነት ክንፍ በመስራት በተለይ ሲሰራ ደግሞ ላባና ክርን በማያያዝ የመብረር ሙከራ አድርጎ ነበር ይላል። እንግዲህ ይሄ አንድ በግሪክ የሚገኝ አስገራሚ አፈ ታሪክ ነው። ዴዳሉስ በጣም ታዋቂ ነው፣ ከፍተኛ ጠቢብ ነው፣ ዊዝደም የነበረው ሰው ስለነበረ በተለይ እንደ ወፍ አይነት ክንፎችን በመስራት በተለይ ሃርልን ተጠቅሟል። ያን ለማያያዝና ለመብረር ሙከራ አድርጎ ነበር የሚል የግሪክ ሚቶሎጂ አለ። ይሄ እንግዲህ ታሪክ ሲቆይ ሚቶሎጂ ይሆናል፣ የታወቀ ነውና ይሄ ነገርን እንደው እንደ ጥንታዊ ሰነዶች እንደሚያጠና ሰው አቀርብላችኋለሁ። በጣም የሚያስገርመው ደግሞ የህንዶቹ ነው። በህንዶች በጣም ይሄ ነገር በጣም ሰፊ ነው። በተለይ ቪማና የሚባል ተንሳፋፊ ቤተ መንግስት ነበራቸው ይባላል። እንግዲህ ህንዶች በእነሱ አፈ ታሪክ ነው። በተለይ በዚህ ላይ በጣም ጀርመኖችና ቻይናዎች ኢንተረስት አላቸው። እንደ አይነት ሰነዶችን ከህንድ በመውሰድ ይታወቃሉና በተለይ ተንሳፋፊ ቤተ መንግስት ስክሪኑ ላይ እንደምትመለከቱት በተለይ በሳንስክሪት ሊትሬቸር ውስጥ ነው ወይም በሪግቬዳ ጽሁፍ ላይ ወደ 20 ገጾች ሙሉ ነው ስለዚህ በራሪ አካል የሚናገረው። እንግዲህ የዛሬ 5000 ዓመት በፊት እስከ 4000 ጀምሮ ነው በጣም የሚነገረው ይሄ ታሪክ ማለት ነው። በተለይ ይሄ የህንዶቹ ቪማና ስክሪኑ ላይ እንደምታዩት 3 ማዕዘን ነበረው፣ 3 አቅጣጫ አለው። ቢያንስ 3 ተሳፋሪዎችን ይችል የነበረ ተንሳፋፊ ባየር ላይ የሚሄድ መንኮራኩር ነበር ነው የሚለው። አሰራሩም ከወርቅ ነው፣ ከብርና ከብረት የተሰራ ሲሆን በተለይ በጦርነት ጊዜ ህንዶች ይጠቀሙበት ነበር በዛ ዘመን ብሎ ነው ይሄ የጥንታዊ ጽሁፍ የሚያስረዳው። በተለይ ከህዋ ወደ ህዋ መምጣቅ ይችላል፣ ከውሃ በታችም መሄድ ይችላል። ስለዚህ አገልግሎቱ አንደኛ አንደርግራውንድ ከውሃ በታችም ያለው ልክ እንደ ሰርጓጅ መርከብ ሊሆን ይችላል፣ ወደ ላይም ደግሞ እንደ ኤርክራፍት ሊወጣ የሚችል በቀላሉ የሚሄድ የሚበር ነገር እንደሆነ ነው የህንዶቹ ትውፊት የሚያስረዳው። በተለይ በሁለት መልኩ ይገልጡታል እና አንደኛው በፈረስ የሚሳብ እና 2 የዝሆን ኃይል ያላቸው ሞተሮች ያሉት ብለው ነው የሚገልጹት። እንግዲህ ቅድም እንዳልነው በእሳታማ ፈረሶች የሚሳብ ነው የሚሉት እና እንደ ሰረገላ ፀሐይ አድርገው የፀሐይ ሰረገላም ብለው ይወስዱታል። ይሄ እንግዲህ የህንዶቹ ትውፊት ነው የጻፉት ነው። በተለይ ከክርስቶስ ልደት በፊት 500 ዓመት ቀደም ብሎ የነበረው ሪግቬዳ ምን ይላቸዋል? እነዚህ ሰው ሰራሽ ወፎች ይላቸዋል እና በአየር ላይ መብረር የሚችሉ ሜካኒካል የሆኑ በርድስ ማለት ነው ብሎ ነው የሚገልጻቸው። በተለይ እዚህኛው ጽሁፍ ላይ ግን እንስሳት የሉም። እዛኛው የጥንቱ ላይ እንስሳት አለ፣ እዚህኛው ላይ ደግሞ በእንስሳት የማይሳብ ቪማና ማለት ራሱ ቪማና ማለት ኤርክራፍት በሰማይ ላይ መብረር የሚችል ብለው ነው የሚገልጹት። በተለይ ከክርስቶስ ልደት በፊት 400 ዘመን ደግሞ በማህበራታ ጊዜ ደግሞ ትልቅ ኤርክራፍት ወይም ኤርክራፍት በለው ሰረገላ መንኮራኩር በሰማይ ላይ የሚበር ቅርጹን ጨምሮ እንደሰሩት ነው የሚጽፈው። በጣም እዛ ጽሁፍ ላይ በተለይ ከቅድመ ልደተ ክርስቶስ 400 ዘመን ቀደም ብሎ የተገኘው እዚህ ጽሁፍ ላይ ስለ ኤሌክትሪክ እና የኃይሉ መጠን ይሄ ሰረገላ በምን አይነት ኢነርጂ ይፈልጋል ለመብረር የሚለው ዝርዝር ጽሁፍ ነው በዛ ላይ የሚገኘው።
መጠኑ የኃይል መጠን ሁሉ ፓወሩ የሚፈልገው ኤነርጂ ጉልበቱን ሁሉ ጨምረው ነው የጻፉት። ሁለተኛ ስለ አብራሪዎቹ ጭምር እና እነዚህ አብራሪዎች ይሄን መንኮራኩር ማብረር ከፈለጉ ምን አይነት ልብስ መልበስ አለባቸው? ልክ እንደ አስትሮናውት ክሎዝ ማለት ነው። የጠፈርተኛ የሚለብሱት ልብስ አይነት ምንድነው መልበስ የሚገባቸው እዚህ ማሽን ላይ ለመውጣት? ሁለተኛ ደግሞ ምንስ መመገብ አለባቸው ወደ ህዋ በሚያደርጉት ጉዞ የሚለው ነበረ። ኢቭን በውስጡ ስላለው የጦር መሳሪያ ምንም የጦር መሳሪያ ማለት አሁን ዛሬ ሚግ ላይ እንደሚደረጉት ሚሳኤሎች ተመሳሳይ መልኩ ቅድመ ልደተ ክርስቶስ 500 ዓመት በሪግ ቬዳ ላይ ተጽፎ መገኘቱ በጣም አስገራሚ ነው እና በተለይ በህንድ ያሉት ሐውልቶች ሊሆኑ ይችላሉ፣ የጥንት መቃድሶች ወይ መቅደሶች ሊሆኑ ይችላሉ። ቅርጾቻቸውን ስክሪኑ ላይ እንደምትመለከቱት በራሪ አካል መሳይ ነው እና ይህን ሳይ ብዙ ነገሮች አስባለሁ። የዚህ ዩቲዩብ ገጽ ተመልካቾቻችን የጥንት ፒራሚዶች ቅርጻቸው ምንድነው? ምን በራሪ ነገር አይመስሉም? ዲስክ ነገር ይመስላሉና ለዚህ ነው እኔ አሁን የጥንት ሐውልቶቻችንን ሳስብ ሐውልቶቹ ሊሆን ይችላል፣ ቅርጻ ቅርጽ ሊሆን ይችላል፣ ብዙ ነገር ሳስብ ለኔ ብዙ የሚሰጡኝ ቅርጾች አሉ። ኢቭን መሶባችን ምን ሊመስል ይችላል አስባችሁ ታውቃላችሁ? አከምባሎ ምን ሊመስል ይችላል? ምጣዱ ምን ሊመስል ይችላል? ሌማቱ ምን ሊመስል ይችላል? ዋስተጣበቅ ወዲበብነ ኮኮ ያለው እኮ እንደ መሶብና እንደፊያ የጠፈር በተለይ አድማስና የናጌብን ቅርጽ ከጠፈር ዝንቦ አድርገው እንደዚህ ሴሌስቲያሉን ዓለም ነው የወከሉት እዛ ላይና ሌማቱ ምን ሊመስል ይችላል? መሶበ ወርቁ ምን ሊመስል ይችላል? አስባችሁ ታውቃላችሁ? እኔ በጣም ነው ማስበውና ቅርጾቹን ሳያቸው ለኔ የሚሰጡኝ ትርጉም አለ። ለሌላው አላቅም። ሌላው እንጀራ ማስቀመጫ ብቻ ሊሆን ይችላል፣ ለኔ ግን አይደለም። የተለያዩ ሐውልቶችን ሳይ ጥንታዊ ቤተ መንግስቶቻችንን ሳይ ሁሉ የሚሰጠኝ ትርጉም አለ። ቅርጹ፣ ክበቡ፣ ጫፉ ምን አይነት ቅርጽ ነው የሚለው ነገር ለኔ ትርጉም አለው ማለት ነው። ምን ሊሆን ይችላል? ሜቢ ያ ሐውልት ብቻ አይደለም፣ በዛ ሐውልት አንጻር ያለው ጥበብ ምንድነው? ካርታ ሊሆን ይችላል ብዬ አስባለሁ። የአንድ ነገር ሞዴል ሐውልት ነው ላይሆን ይችላለን፣ ግን ምንድነው የሚሰጠው ሞዴል ምንድነው? ለምሳሌ በተለይ አክሱም ሐውልት ምን ሊሰጠን ይችላል? የፋሲል ቤተ መንግስት ምን ሊሰጠን ይችላል? የላሊበላ ውቅር አብያተ ክርስቲያን ምን ሊሰጠን ወዘተርፈ ብለህ መመርመር ትችላለህ ወይም ትችያለሽ ማለት ነው። ለኔ ብዙ የሚሰጡኝ ትርጉም አለ። ወደዛ ዝርዝር ውስጥ ግን መግባት አልፈልግም ክቡራን ተመልካቾቻችን። ለማንኛውም ግን ስክሪኑ ላይ እንደምትመለከቱት ቅርጾቹ ሁሉ እነዚህም በራሪ አካላት ወካይ እንደነበሩ ማሰብ ይቻላል ማለት ነውና ለኔ መሶቡ የሚሰጠኝ ትርጉም አለ፣ ሌማቱ የሚሰጠኝ አለ፣ ምጣዱ የሚሰጠኝ አለ። ብዙ ሁሉም ትርጉም ይሰጡኛል። ለኔ ነው ለሌላው አይመለከተኝም። ይሄን በዛው ልነግራችሁ ፈልጋለሁ ክቡራን ተመልካቾቻችን።